ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ሰላም ለእናንተ ይሁን። እንግዲህ በዕለተ እሑድ ምሽት ብቅ ብለናል። እያንዳንዳችን እንግዲህ በተለያየ አጥቢያ ቤተክርስቲያናት ሄደን ተገልግለናል ብለን እናምናለን። አሁን ደግሞ የዕለቱን መረጃ ወደ እናንተ ለማድረስ ብቅ ብለናል። እንደተለመደው ከውድ ጊዜው ሰውቶ መረጃን ያቀብለን መስመር ላይ ፓስተር አለማየሁ ተገኝተዋል። እንግዲህ ምንድነው ዓለማችን ላይ እየሆነ ያለው የሚለውን ነገር ከሱ አንደበት ደግሞ እንሰማለን። በትላንትናው ቀን መረጃችን እጅግ ወሳኝ የሆነ የማንቂያ ደወል ወደ እናንተ ደውለን ነበር። እንግዲህ እስኪ አሁን ደግሞ ከእርሱ አንደበት ምን አይነት መረጃ እንዳገኘ ያጋራናል። መልካም ጊዜ እንዲሆንልን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን በዕለተ እሑድ ምሽት እንግዲህ ምን አይነት መረጃ ተገኝቷል የሚለውን ከፓስተር አለማየሁ ነሙ የምናገኝ ይሆናል። ዓለማችን በእጅጉ አስፈሪ ሂደት ላይ እየተገኘች ነው ያለችው። እኛ ግን ሁልጊዜ እንደምንለው እንድንነቃ፣ ሌሎችንም እንድናነቃቃ አደራ ጭምር ማለት እንወዳለን። ከሰላምታው በማስከተል ፓስተር ይዞልን የመጣውን መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። እንግዲህ ፓስተር እንደሚታወቀው ዓለማችን እንግዲህ በተለያዩ ክስተቶች እየተናጠች ትገኛለች። ለአድማጮች ደግሞ መረጃ ልታጋራ መስመር ላይ ተገኝተሃልና እስኪ ምን አይነት መረጃን አገኘ? እንግዲህ በእስራኤልና በቱርክ መካከል ያለው ነገር ትንሽ እየጠነከረና ወደ ቃላት ጦርነት ተሸጋግሯል። ከዛም ባሻገር በሁለቱ ሀገሮች መካከል በመሪዎች ደረጃ መወራረፍና አንዳንድ ጠንከር ያሉ ንግግሮች ተስተውለዋል። ይሄው ምንድነው? የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በቻናል 14 ላይ ዘለግ ያለ ቃለ ምልልስ አድርገዋል። በእስራኤል ሚዲያ ማለት ነው። አዎ፣ በእስራኤል ሚዲያ። ይሄውም በዋናነት ያተኮረው ቃለ ምልልሱ በቱርክ ላይ ያተኮሩ ነገሮችን ነው ያደረጉትና ይሄ ዓለምን ትኩረት የሳበ ጉዳይ ነው። በእርግጥ ሁለቱ ሀገሮች ዛሬ አይደለም እንዲህ አይነት ንግግሮችን የተነጋገሩት። በሶሪያ ጉዳይ ላይም ልዩነት አላቸው። በኩርዲስታንም እንትን ላይ ልዩነት አላቸው። እስራኤል በጀርባ ፒኬኬን ወይም ደግሞ ኩርዲስታንን የሰራተኛ ፓርቲ የሚባለውን እሱን ታስታጥቃለች የሚል ድጋፍ ታደርጋለች የሚል ብዙ ጊዜ ወቀሳ አለ። ነገር ግን አሁን ለየት የሚያደርገው ከሌላው ጊዜ ማለት ነው ኔታንያሁ ያነሱት ነጥቦች በሁለቱ መካከል ያለውን ጠላትነት እያጎላ የመጣ ነው። እንግዲህ ከቅርብ ዓመታት በፊት ጥሩ ዲፕሎማሲያዊ ግንኙነት ያላቸውና ንግድም የጋራ የንግድም ግንኙነት እንደነበራቸው፣ የኢኮኖሚ ግንኙነት እንደነበራቸው እናውቃለን። ነገር ግን በጋዛ ጦርነት ምክንያት ዲፕሎማሲያቸውን አባረው ከቱርክ እስራኤል ከኤምባሲው ለቃ እንድትወጣ አድርገዋል ቱርክና። እንግዲህ ይሄ ሁኔታ ነገሮችን ከጊዜ ወደ ጊዜ እያሻከረ መጥቷል። እንደውም እኮ በሐማስ ጉዳይ ላይ አንዱ ሽማግሌ የነበሩትና ፈራሚ የነበሩት ኤርዶጋን ነበሩ። ታስታውስ ከሆነ በግብፅ ሻርም ሼክ በተፈረመው ፊርማ ማለት ነው። ነገር ግን አሁን ላይ ምንድነው የተፈጠረው የሚለውን ነገር በደንብ እንድናይ የሚያደርጉ ነገሮች እየጎሉ መጥተዋል። አሁን ከእስራኤል ጠቅላይ ሚኒስትር ብቻ አይደለም፣ ከደህንነት ሚኒስትሩ ቤን ጋቤርም
የሚሰነዘሩ ነገሮች አንድ ነገር እንዲሸትህ የሚያደርግ ጉዳይ ነው ያሉት። እንግዲህ 4 ነገሮች ነው ያነሱት የእስራኤሉ ጠቅላይ ሚኒስትር በዚህ ውይይታቸው። አንደኛ ያነሱት ኤርዶጋን እስራኤልን ይጠላል፣ እስራኤልን ማጥፋት ከምድረ ገጽ ማጥፋት ይፈልጋል ነው ያሉት። ይሄ ትልቅ አባባል ነው። ለምሳሌ ኢራንን ጋር አንድ ወደ ጦርነት ከገቡበት ምክንያት ይሄ ነው። ኒኩለር ከታጠቀች እስራኤልን ታጠፋለች የሚል። ስለዚህ ኒኩለር መታጠቅ የለባትም፣ እስራኤልን ከማጥፋቷ በፊት እኛ እናጥፋት ነው አንዱ ወደ ጦርነት ያስገባቸው። ዘሴም ነገር አሁን ወደዚህ እየሸተተ ነው። እስራኤልን ይጠላል። ስለዚህ እስራኤልን ስለሚጠላ እስራኤልን ከምድረ ገጽ ማጥፋት ይፈልጋል ነው አጀንዳ አለው ብለው ነው የሚያስቡትና ይሄ ቀላል ንግግር አይደለም፣ ከባድ ንግግር ነው። ምክንያቱም ኢራንና እስራኤልን ጦርነት ውስጥ የከተተው አሜሪካም ወደዚህ ጦርነት እንድትሳብ ያደረጉ እነዚህ ንግግሮች ናቸው። እና አንድ ቀን ኢራን ከታጠቀች ድምጥማጣችንን ታጠፋለች፣ ስለዚህ ከዛ በፊት እንቅደማት የሚል ነገር ነው እንግዲህ ይሄ ነገር ያመጣው። ሁለተኛ ያነሱት ኤርዶጋን እስራኤልን መልሶ ለመቆጣጠር ይፈልጋል። ይገባኛልነት መልሶ ለመቆጣጠር ይፈልጋል። ይሄ ከባድ ነው። መልሶ ለመቆጣጠር ይፈልጋል ነው ያሉት። ይሄ ብቻ አይደለም። የሚገርም ነገር እስከ 400 ዓመት በላይ የቆየውን የኦቶማንን ኢምፓየርና አገዛዝ ማብቃቱን ረስቷል ብዬ አስባለሁ ብለው ነው የሚያነሱት። በእርግጥ በኦቶማን ቱርክ ጊዜ ይሄ ግዛት የቱርክ ግዛት ነበር። እስራኤል የሚባልም ሀገር አልነበረም። በተከታታይ ለ500 ዓመት ገደማ ይመስላል። 400 ዓመት እስራኤልም የሚባል ሀገር አልነበረም። ስለዚህ ያንን ግዛት ፍልስጤምን ጀምሮ ቀጠናውን ጠቅላላት ያስተዳድር የነበረው ኦቶማን ቱርክ ነው። ስለዚህ አሁን የኤርዶጋን እሳቤ ያንን መመለስ ነው የሚፈልገው። እንደገና ቀጠናውን ተቆጣጥሮ እስራኤልንም መቆጣጠር ነው የሚፈልገው የሚለውን ነገር ነው ያነሱት። ግን አሉ በጣም የሚገርመው ዛሬ እስራኤል ጠንካራ መንግስት አላት። አይቻልም ነው። በሌላ አባባል ጠንካራ መንግስት አላት ብለው ነው። እንዳትሞክረው ነው። አይቻልም ነው። ጠንካራ መንግስት አላት። ይሄንን ታሳቢ እንዲያደርግ ነው እየተናገሩ ያሉትና በጣም የሚገርም ነገር ይሄ ጉዳይ እጅግ አደገኛ ነገር ነውና ወደፊት በስፋት እንተነትነዋለን። ኤርዶጋን ሶስተኛ ያነሱት ኤርዶጋን በየቀኑ በእስራኤል ላይ ስጋት እየሆነ ነው። ስለዚህ እንግዲህ ስጋት ባለበት ነው። ስጋት ከሆነበት ስጋትህን ማስወገድ ነው። ስጋትህን ለማስወገድ ደግሞ አሁን ቱርክ ባላት ወታደራዊ አቅምና የኔቶ አጋር ስለሆነች ኔቶ ውስጥ ያሉ ሀገሮች ደግሞ አንቲሴሜቲክሶች ስለሚበዙ እንዴት ሊሆን ይችላል? ለምሳሌ እስራኤል ተነስታ ቱርክን ብትመታ አንድ የኔቶ አገር በአንቀጽ 5 መሰረት አንድ የኔቶ አገር ቢጠቃ ምንድን ነው የሚለው? ኔቶ በዛ ጣልቃ ይገባል ነው የሚለው። ስለዚህ እንዴት ልታደርገው ነው እስራኤል? አሁን ምንድን ነው እያለች ያለችው? በእስራኤል ላይ ስጋት እየሆነ ነው። ስለዚህ ስጋታችንን እናስወግድ ነው። በሌላ አባባል አንተ ስጋት የሆነብህን ነገር ወይ ታስወግደዋለህ ወይ ደግሞ ስጋትን ለመቀነስ ትደራደራለህ። ከሁለት አንድ ነው የሚሆነው ነገሮችና ስጋት እየሆነብን ነው። በየቀኑ ለእስራኤል ስጋት እየሆነ ነው። እኛም እነዚህን ዛቻዎች በጣም በቁም ነገር እንወስዳቸዋለን እና የህልውና ጉዳይ ነው። ለአሜሪካም አሳውቀናል የሚል ነገር እያነሱ ነው ያሉት። እንግዲህ ሌላው አራተኛው ያነሱት ነገር ምንድን ነው? እሱ ሊረጋጋ ይገባል። ማንም ሰው ህልውናችንን ወይም ደህንነታችንን
እንዲያሰጋ አንፈቅድም፣ አደጋ ላይ እንዲጥል አንፈልግም ነው እና እኛ አቅም እንደሌለን የምንችለውን አሳይተን አቅም እንዳለን ምንችለውን አሳይተናል ብዬ አስባለሁ የሚል ነገር እነዚህ በዋናነት ያስቋቸው እነዚህ ነጥቦች አንስተዋልና አስከትለ እንድትሄድ ብዬ ነው ነጥቦቹን እንድጨርስ ብዬ ነውና ፓስተር በትናንትናው ዕለት አንድ መረጃ አጋርተናል። በዚህ በኢራን እየሆነ ያለውን ነገር የዚህ በተለይ የሙስሊሙ ዓለም ጥምረት እውን እየሆነ መጥቷልና ያው ቱርክንም ያጠቃልላል ብዬ አምናለሁ። እንደገናም ደግሞ ይሄ ጥምረት ሌላ ደግሞ ጥምረት ደግሞ እንዳለም እኛም መረጃዎችን ሰጥተናል። ብሪክስ የሚባል ጥምረት እንዳለና እዛ ውስጥ ሁሉም የተካተቱበት እንዳለ ይታወቃልና በሚቀጥለው ምን ሊፈጠር ይችላል ብለህ እስኪ ትገምታለህ? ምክንያቱም ይሄ በግልጽ መጽሐፍ ቅዱሳዊው ትንቢት መሬት ላይ ሊወርድ ጥቂት እንደደረሰ ይታወቃልና ምን ሐሳብ አለ? እስኪ እንግዲህ በነገራችን ላይ ናትናኤል እንዲህ ሲሉ ነው ኤርዶጋን ያስጨነቃቸው ጉዳይ የቱርክ እያደገ የመጣው ወታደራዊ ስጋት ነው። ቱርክ የወታደራዊ እንግዲህ ከኔቶ ሀገሮች ከአሜሪካ ቀጥሎ ሁለተኛው ሀገር ጠንካራው የኔቶ ወታደራዊ አቅም ያላት ሀገር ነች። በመካከለኛው ምስራቅም ቢሆን ከማንም ጋር ልትወዳደር አትችልም። ትልቅ አቅም ያላት ነች። ከአሜሪካ ቀጥሎ ካልን ምን አይነት እንደሆነ ያውቃሉ። እና ናትናኤል ይሄ አደጋው የሸተታቸው ይመስላል። ምናልባት ሊገዳደራት የሚችለው የኢራን ፎርስ ነው። አዎ እና ይሄ የሸተታቸው ይመስላል። በተለይም ላለፉት ከ10 ዓመታት በላይ እርስ በራስ ሲብላላ የነበረው የቀጠናው ሀገራት ዛሬ ላይ ከነልዩነታቸው ቢሆኑም ተቀራርበው እንዲሰሩ በመደረጉ ረገድ የኤርዶጋን የአመራር ስልት በክልሉ አዲስ የፖለቲካና የዲፕሎማሲ እድል ፈጥሯል። እንግዲህ ከማንም በላይ ደግሞ ግብፅ እና ቱርክ ስትራቴጂካዊ ግንኙነትን እያጠናከሩ መምጣታቸው በቀጠሉበት ሁኔታ ሀገራት በሊቢያ፣ በሶማሊያ እና በሱዳን ጨምሮ በመካከለኛው ምስራቅ እስከ ምስራቅ አፍሪካ በተዘረጋው መስመር የደህንነት ጉዳዮች በተሻለ ሁኔታ ለማስተዳደር የትብብራቸውን ማጠናከራቸው የሚሸት ነገር አለ ማለት ነው። የሁለቱ ሀገሮች ሁለቱም በእርግጥ በቱርክና በእስራኤል መካከል ሀገር አለ። በግብፅና በእስራኤል መካከል ግን ሀገር የለም። ድንበር ይጋራሉ ነው ማለት። ከላይ ሊባኖስ ናት መሰለኝ ቱርክ በሶሪያ በኩል በስተሰሜን በኩል በእስራኤል በስተሰሜን ያለች እና ምንድነው ግብፅ ግን ጎረቤት ነች እና ይሄ ሁኔታ በቅርቡ የሸተታቸው ይመስለኛል። ናትናኤል ይሄ ሁኔታ በደንብ ሸቷቸዋል። በደንብም ደግሞ ትኩረት ሰጥተው ያዩት ነው። ይሄ ጥምረት እየተጠናከረ የመምጣቱ ጉዳይ ምናልባትም አንድ ስጋት ከዚህ በፊት የዛሬ ዓመት ይመስለኛል አንስተን ነበረ። የአላስካ ሞስክን ሊያፈርሱት ይችላሉ እስራኤላውያን የሚልና ነገር ግን ይሄ ሞስክ ደግሞ እንዳይፈርስ የሚፈልጉ አሉ። ከነዚህ መካከል ሴንተሩ ራሱ ማዕከሉ ይሄ ይመስለኛል የጦርነቶቹ አንዱ ቱርክ ነች እንትን እንዲፈርስ የማትፈልገውና ምናልባትም በዚህ ጉዳይ ላይ ወደፊት የአደገኛ ነገር ሊፈጠር ይችላል የሚል ግምት አለኝ። እንዲሁም ደግሞ በቅርብ ጊዜ በግብፅና በቱርክ መካከል የጋራ የአየር ኃይል ልምምድ ጨምሮ የፖለቲካና ወታደራዊ ዲፕሎማሲ ተሳትፎ ጨምሯል። ይህም በይበልጥ እስራኤልን አበሳጭቷታል። እኛ አልዘገብነውም በወቅቱ ግን ከፍተኛ የሆነ የአየር ኃይል ልምምድ አድርገዋል። ይሄ ብቻ ሳይሆን የአየር ፎርሳቸውን የሚቀናጁበትን መንገድ እየፈለጉ ነው ያሉት። ስለዚህ ይህንን ወታደራዊ ልምምድ የአየር ኃይል ልምምዱን ከጦር ግንባር የማይተናነስ አድርገው ነው እነ
ኔታንያሁ እያዩ ያሉት። በጣም ምክንያቱም እነዚህ ሀገሮች በፊት ጠላት የነበሩ ናቸው፣ የማይስማሙ ነበሩ። ግብፅ ለምሳሌ ማነው ቱርክ በወንድማማች ህብረት ወይም ደግሞ ብራዘርሁድ በሚባለው ፓርቲ ምክንያት በሱ ምክንያት ከግብፅ ጋር ተቃቅራለች። ለምን? ለረጅም ጊዜ ብራዘርሁድን ትደግፍ ነበር። አሁን ግን የጋራ ስምምነታቸው መምጣት ኢራንም ቱርክም ይደግፉ ነበር። ይሄን ጥያቄ እያስነሳባቸው መጥቷል እና ይሄ ጉዳይ እንግዲህ ወደፊት ሄዶ ከፍተኛ ግጭትን ሊወልድ የሚችል ሁኔታ ነው ያለው ብለን ነው የምናስበው። እንግዲህ ጠቅላይ ሚኒስትሩ ቤንጃሚን ኔታንያሁ ንግግር በላይ ደግሞ እጅግ ጠንከር ያለ ንግግር ያደረጉት ሰፊ ነው። ወደፊት በስፋት ይዘነው እንመጣለን። የእስራኤል የደህንነት ሚኒስትሩ ናቸው። የእስራኤል የደህንነት ሚኒስትሩ እሳቸው ትንሽ የመፍጠን ነገርም አለ እና እርምጃ ወደ መውሰድ የማምራት ነገርም አለ። ነገር ግን እሳቸው ምንድነው ምንም አይነት ምህረት አናደርግም የሚል ተናገሩት እና ይሄ ማለት ደግሞ በጣም ከባድ እንደሆነ ደግሞ የበለጠ ያጋግለዋል። ሌላው እንግዲህ ምንድነው ለቱርክ ሊሸጥ የነበረው የጦር ጀቶችና የጦር ጀት ሞተሮችን በመቃወም 4 የሪፐብሊካን ፓርቲ መሪዎች ወይም ደግሞ የሪፐብሊካን ፓርቲ ተወካዮች ሴኔቶች ትውልዳቸው ግሪካዊ የሆነ ግሪክ ዝርያ ያላቸው በቀጥታ እስራኤልንም ባያነሱ ነገር ግሪክ ስጋት እንደነ ቆጵሮስ የመሳሰሉ ደሴቶችንና ሌሎችንም ለመውረድ ትጠቀምበታለች በሚል ስጋት ስላላቸው እንዳይሸጥ ዘመቻ ጀምረዋል። ይሄ ዘመቻ ምናልባት ይሳካላቸው ይሁን አይሳካላቸው ይሁን ወደፊት የሚታይ ይሆናልና እንግዲህ እነዚህን ነገሮች ባዘለ ሁኔታ ነው ለዛሬ ለውድ ጥሩ ነው። ባጭሩ ፓስተር ለመሰለ አሁን ይህንን መረጃ ስታወራ ምን ትዝ አለኝ መሰለ? በቅርቡ የግሪክ ጠቅላይ ሚኒስትር ወይ ፕሬዝዳንት እስራኤል ነበሩ እንደምታውቀው እና ምናልባት የቱርክ እንደዚህ አይነት እንቅስቃሴዎች በዚህም አቅጣጫ ላይ ስጋት ኖሯት ይህንን ነገር እየቀመረች ይሆንን የሚያሰኝ ነገር በሌላ አቅጣጫም እንደ ማየቱ ተገቢ ነው ብዬ ስላሰብኩ ነውና አሁን ከዚህ ከአሜሪካኑ ኮንግረስ ሰዎች ይሄ ነገር መምጣቱ ምናልባት ይሄን ነገር ያጋገለው የሆነ ወይ የሚል ሐሳብ ላይ እሱ ምንም ጥርጥር የለውም። አሁን ለምንድነው ምንም ጥርጥር የለውም የምልበት ምክንያት ዶናልድ ትራምፕ የቱርኩን ፕሬዝዳንት ወዳጅ ማድረግ ነው የሚፈልጉት ከኔቶ ውስጥም ካላቸው ሚና አንጻርና ደግሞ እሳቸውን ይዘው መካከለኛው ምስራቅ ኮንትሮል ያደርጉበት መንገድን ይፈልጋሉ። ሌላው ደግሞ የኢራን ከአሜሪካ ወይም ደግሞ ከኔቶ ወይም ደግሞ ከዛ መገለል ወደነ ኢራን የመደረብና ለነ ኢራን አቅም ትሆናለች የሚልም ስጋት ይኖራል። ምክንያቱም ከብዙ ፈርጅ ነው የምታየው። አንዳንድ ጊዜ ስትገፋው አንድን ነገር ስትከለክለውና ስትገፋው አንዳንድ ጊዜ ምንድነው የምትለው ወደ ሌላ ትለጥፈዋለህ ወስደህ ወደ ሌላ እንዳይለጠፍና አቅም ቢውልድ እንዳያደርጉና በመካከለኛው ምስራቅ ያለውን የኢራንን ጥቅም ማሪቅርታ የአሜሪካንን ጥቅም እንዳያሳጣት እንደነዚህ በጡንቻቸው የፈረጠሙ ሀገሮችን መያዝ ትፈልጋለች። ነገር ግን የሚሸጡበትን መንገድ ምናልባት አናሳ በሆነ መንገድ ወይም ኮንትሮል ሊያደርጉ በሚችሉበት መንገድ ወይ በውል በሰነድ ይህንን መሳሪያ የት መጠቀም እንዳለባቸው በውል በሰነድ ሊያደርጉት ይችላሉ ብዬ አስባለሁ። ነጥብም እየጣሉም እና ስለዚህ አሜሪካውን ከመካከለኛው ምስራቅ ያላትን ጥቅም ማጣት አትፈልግም። ማጣት የማትፈልግበት ምክንያት ጨዋታው ዜሮ ነው የሚሆነው። እነ ቻይናና ሩሲያ ከገቡ መካከለኛው ምስራቅ ከዘወሩ ትልቅ የኢኮኖሚ አቅም ነው ያለው መካከለኛው ምስራቅ ላይ። ያንን አቅም ተጠቃሚ ነው የሚሆኑት። ስለዚህ ይሄንን ማጣት ስለማይፈልጉ ምናልባት የነ ኔታንያሁ ጫና ወይም ደግሞ የነዚህ ሪፐብሊካን
ተወካዮች ሴኔቶች ጫና የተወሰነ አይነት ነገር ሊቀንስ ይችላል እንጂ ሙሉ ለሙሉ ያስቀራል ብዬ አልችልም። ምክንያቱም ከፊታችን ባላንሱን ያጣል የኔቶ ስብሰባ ስላለ በዛ ስብሰባ ላይ የምናየው ነገር ይሆናል ብዬ አምናለሁ። ትክክል። እንግዲህ ምንድነው ውድ አድማጮቻችን ዓለም እንግዲህ ይሄ መቋጫ የሌለው ወይም ደግሞ ጉሉ የጠፋባት ትመስላለች እና በየጊዜው ከምንገልጽላችሁ ነገር አንፃር ቡድኖች እየተሰባሰቡ ነው፣ ቡድኖች እየተፈጠሩ ነው። እነዚህ የቡድኖች መሰባሰብ ድንገት የመጣ ጉዳይ አይደለም። መጽሐፍ ቅዱሳችን በሕዝቅኤል መጽሐፍ ላይ እንደሚናገረው እነዚህ ቡድኖች እንደሚከሰቱና እንደሚጣመሩ በዳንኤል መጽሐፍም በሕዝቅኤልም በራእይ መጽሐፍም እግዚአብሔር ተናግሯል። ያ የተነገረው ነው እየሆነ ያለው። ግን እኛ እነዚህ ነገሮች መርምረንና ፈትሸን ምን ያህል ዝግጁ ነን የሚለው የኔና የናንተ ድርሻ ይሆናል ለማለት ነው። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችሁ ጋር ይሁን። ሻሎም። ጌታ ኢየሱስ አብዝቶ ይባርክ። ፓስተር ከውድ ጊዜ ይህን የመሰለ መረጃ ለአድማጮች ስላቀበልክ ጌታ ይባርክ እንላለን። እውነት ነው እንግዲህ ፓስተር በደንብ አድርጎ ተናግሮታል። ምን ያህል ዝግጁ ነን የሚለው ቁልፍ ጥያቄ ለእያንዳንዳችን አስፈላጊ ስለሆነ ነገሮች እንግዲህ በፍጥነት እየሄዱ ነውና መዘናጋት አይኑር፣ እንንቃ፣ እናነቃቃ የሚል መልእክት ማስተላለፍ እንወዳለን። ውድ አድማጮቻችን እንግዲህ በዕለተ እሁድ ይህንን የመሰለ መረጃ ወደ እናንተ አቀብለናል። እንግዲህ ይህንን መረጃ ደግሞ ያቀበለን ወንድማችን ፓስተር አለማየሁ ነው። እኔም ደግሞ ፕሮግራም በመምራት አብሬያችሁ ነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። በነገው ዕለት በአዳዲስ መረጃና መልእክት ተመልሰን እንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጥበቃ እያንዳንዳችን ጋር እንዲሆን እንመኛለን። መልካም ጊዜ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።